አሁን እየደረሰብን ያለ ሁሉ ይገባናል። ብንፈናቀል፣ ብንገደል፣ ብንሳደድ፣ ብንታሰር እውነት ለመናገር ይገባናል። ዝሙትን ማቆም፣ መቀነስ፣ ማጥፋት ከፈለክ ሆድህን ተቆጣጠረው። ሆዳምነትና ትዕቢት ይላል ቅዱስ ባስልዮስ ዘቂሳርያ የሌሎቹ ኃጢአቶች ሁሉ መፈልፈያዎች ናቸው። ሴት ሆይ ለባልሽ ቅድሚያ ስጭ፣ ወንድ ሆይ ለሚስት ቅድሚያ ስጥ። ራስን ካደው፣ በቃ ለእርሷ ይሁን። ልብስም ከሆነ እሷ ትልበስ፣ ጫማም ከሆነ እሷ ታድርጋ። ራስን መካድ የትኞቹንም ኃጢአቶች ማምከኛ፣ ልክ ይሄ ፈንጂ አምካኝ እንደሚባለው ኃጢአቶችን ሁሉ የሚያመክናቸው መሰረታዊ ነገር ራስን መካድ ነው። ክርስቲያኖች ጾም መፍራት ይሁዳምነት መገለጫ ነው። በተለይ ይሄ ዘመን የመቅሰፍት የመከራ ዘመን ነው። ክርስቲያኖች ኢሳይያስ እንዳለው ከእግር ጫማ እስከ ራስ ድረስ የታመምንበት በማዕረግ ቢሆን ከተራው ሰው እስከ ባለስልጣኑ ከምዕመኑ እስከ ካህኑ ከታች እስከ ላይ የቆሰልበት ዘመን ይሄ ዘመን። በተለይ አሁን ቲክታክ ይህን ሰባተኛውን ኃጢአት የሰው ልጅ ስራዬ ብሎ የሚፈጽምበት ዘመን ነው። በጣም ይገርማል። ምንም አይነት ኃጢአት ስሩ፣ ግን ተንበርክካችሁ አልቅሱ። ክርስቲያኖች በለቅሶ የታጀበ ጸሎት ዋስትና ነው። እግዚአብሔር በጣም በፍጥነት ነው ወደኛ የሚመለሰው። ክርስቲያኖች አይምርህም የሚልህ ሰይጣን ነው ወዳጄ። አይሰማህም የሚልህ ሰይጣን ነው። እግዚአብሔርማ ይሰማል። ክርስቲያኖች እና ተስፋ አትቁረጡ። በስራ ይሁን በዓለማዊ ህይወት ይሁን በተለይ በመንፈሳዊ ህይወታችሁ ኃጢአት ያስቸገራችሁ ሰዎች ንስሐ እየገባን ደጋግመን የምንሰራ መቼ ነው ይሄን የምናቆመው የምንል አይዟችሁ፣ በርቱ። እግዚአብሔር ልንገራችሁ፣ ተስፋ ካልቆረጣችሁ እግዚአብሔር ያን ኃጢአታችሁን ከእግራችሁ በታች የሚጥልበት ቀን ይመጣል። ክርስቲያኖች እግዚአብሔር አይሰማንም፣ ይሄን አያደርግልኝም፣ እንዲህ አይሆንም አንበል። ክርስቲያኖች እግዚአብሔር ይሰማናል። የፈለገ አይነት ኃጢአተኛ ሁን፣ የፈለገ አይነት ዝሙት ፈጽም፣ የፈለገ አይነት ስካር፣ ስርቆት ዛሬ እንደ ፈያታዊ ዘመን ቀጥ አድርገውና እግዚአብሔር ይምረኛል ብለህ እምነትህ አድኖሃል ይልሃል። የዋዘኞች ወንበር በሚል ርዕስ እንማማራለን። መነሻ የምናደርገው የመጽሐፍ ቅዱስ ኃይለ ቃል መዝሙረ ዳዊት ምዕራፍ 1 ቁጥር 1 እስከ 3 ያለውን ነው። ነቢየ እግዚአብሔር ቅዱስ ዳዊት ብፁዕ ብእሲ ዘኢሖረ በምክረ ረሲዓን ወዘኢቆመ ውስተ ፍኖተ ኃጥኣን ወዘኢነበረ ውስተ መንበረ መስተሳልቃን ዘዳእሙ ሕገ እግዚአብሔር ስምረቱ ወዘሕጎ ያነብብ መዓልተ ወሌሊተ ወይከውን ከመ ዕፅ እንተ ትክል ሀበ ሙሃዘማይ እንተ ትሁ ፍሬሃ በበጊዜሃ ወቆጽላኒ ኢይትነገፍ። መዝሙር 1 ቁጥር 1 ጀምሮ ምስጉን ነው ካለ በኋላ 3 ነገሮችን አከታትሎ ያመጣል። ጠዋትም ለነበራቸው አንስቸው ነበረ። ምስጉን ነው ብፁዕ ብእሲ ዘኢሖረ በምክረ ረሲዓን፣ በዝንጎዎች የእግዚአብሔርን ውለታ በዘነጉ የእግዚአብሔርን ፈራጅነት በዘነጉ የእግዚአብሔርን ጠቢብነትና አዋቂነት በዘነጉ ክፉ ሰዎች ምክር ያልሄደ ሰው ምስጉን ነው። የክፉዎች ምክር ብዙ ሰዎችን አስታለች። ሮብዓምን ያሳቱት መካሪዎቹ ናቸው። አባትህ ሶሎሞን አገዛዝ አንጽቶብን ነበር፣ እንደዚህ አቅልልን ሲሉት ባልንጀሮቹ ክፉ ምክር መከሩት፣ እንዲያውም ማጽና አሉት እና እሱም ትዕቢት ጨመረበት። እንዲያውም አለ እሱ ከትዕቢቱ የተነሳ የኔ አባቴ በጅራፍ ገርፏችሁ ከሆነ እኔ በጊንጥ እገርፋችኋለሁ፣ የኔ ታናሿ እጣቴ ከአባቴ ወገብ ትወፍራለች አለ። እንደዚህ ያለ የክፉ ምክር ሰዎች ሰምቶ በትዕቢት ከመነፋትና ባልሆነ መንገድ ከመሄድ አምላካችን እግዚአብሔር ይጠብቀን። አንዳንድ ሰዎች ምንጠቀምበትን አይመክሩንም እና ክርስቲያኖች ከእንደነዚህ አይነት ክፉ መካሪዎች መራቅ አስፈላጊ ነው። ቀጥሎ ደግሞ ወዘኢቆመ ውስተ ፍኖተ ኃጥኣን፣
በኃጢአተኞች መንገድ ላይ ያልቆመ ይላል። ያኛው የሄደ ያልሄደ ይላል ዘኢሖረ በምክረ ረሲዓን በዝንጎች ምክር ያልሄደ። አሁን ደግሞ በኃጢአተኞች መንገድ ላይ ያልቆመ። የኃጢአተኞች መንገድ ምን ይመስላችኋል ክርስቲያኖች? የኃጢአተኞች መንገድ እኮ ማለት ኃጢአት የሚሰሩ ሰዎች የሚያዘወትሯቸው መንገዶች ማለት ነው። ሶስተኛው በዝንጎች ወንበር ያልተቀመጠ ወዘኢነበረ ውስተ መንበረ መስተሳልቃን። ዝንጎች፣ ፌዘኞች፣ ዋዘኞች ደግሞ ወንበር አላቸው፣ መቀመጫ አላቸው። የኃጢአተኞችን መንገድ ይለዋል፣ የክፎችን ምክር ይላል። አሁን ደግሞ የነዚህን የፌዘኞችን ሰዎች ደግሞ ወንበር፣ ምናልባትም ስልጣን፣ መቀመጫ እያለ ይናገረዋል። በእነዚህ ያልሄደ ምስጉን ነው የሚለው። ታዲያ ይህ ሰው ምን ያደርጋል? እንደዚህ አይነት ምስጉን ሰው ካል ይልቁንም በእግዚአብሔር ሕግ ደስ ይለዋል። በማን ሕግ ደስ ይለዋል? በእግዚአብሔር እና በሕጉ ደስ ይለዋል። ወዘሕጎ ያነብ መዓልተ ወሌሊተ፣ ሕጉንም ቀንም ማታም ያነባል። ጸሎት ይጸለያል፣ ቃሉን ያነባል፣ ቃለ እግዚአብሔር ይሰማል። እንዲህ ያደርጋል። እንዲህ ያለው ሰው ወይ ከውን ከምዕፅ እንተ ትክልታ በመሃዘባይ በውሃ ዳር እንደተተከለች እንተ ትሁብ ፍሬሃ በጊዜያ ፍሬዋን ሁልጊዜም እንደምትሰጥ ቅጠሎቿም እንደማይረግፉ እንደ መልካም ዛፍ ይሆናል። ምን አይነት ሰው? በዝንጎች ምክር ያልሄደ፣ በኃጢአተኞች መንገድ ያልቆመ፣ በዋዘኞች ወንበር ያልተቀመጠ፣ ይልቁንም በእግዚአብሔር ደስ የሚለው ቃሉን በመዓልት በሌሊት የሚያስብ የሚዘከር የሚያነብ እንዲህ ያለው ሰው በወንዝ ዳር እንደተተከለች ሁልጊዜም እንደምታፈራ ክረምት በጋ ሳትጠብቅ እንደምታፈራ ፍሬዋንም በየጊዜዋ እንደምትሰጥ ቅጠሎቿም ልምላሜዋም እንደማይረግፍ እንደዚያ ይሆናል ይላል። እግዚአብሔር እንግዲህ በዚህ አይነት ህይወት እንድንጓዝ አምላካችን እግዚአብሔር ይርዳል። የዛሬ ትምህርቴ ዋና ጉዳዮች ርዕሳችን የዋዘኞች ወንበር የሚለው ቢሆንም ዘመናችንን በብዛት ሊገልጸው ይችላል በሚል ግን በኃጢአተኞች በክፎች ምክር የሚለው ሶስቱ ተሰናስለው የሚያተኩሩባቸው ነገሮች አሉ። እነዚህ ምንድናቸው? ክርስቲያኖች እንዲያው ከትንቢተ ኢሳይያስ አንድ ጥቅስ ምዕራፍ 1 ላንብብላችሁ። ለምሳሌ ትንቢተ ኢሳይያስ ምዕራፍ 1 ላይ ነቢየ እግዚአብሔር ኢሳይያስ የእኛን ዘመን የሚመስል የዚያን ዘመን ሰዎች ጥያቄ ያነሳል። የዚያ ዘመን ሰዎች የሚያደርጓቸው ነገሮች ነበሩ። ይጾማሉ፣ ይጸለያሉ፣ መስዋዕት ያቀርባሉ፣ ይህን የመሰለውን ነገር ያደርጋሉ እና እግዚአብሔር ደግሞ የሚፈልጉትን እንዲያደርግላቸው ይፈልጋሉ፣ ግን አይደረግላቸውም። ለምንድን ነው የማይደረግላቸው ካልን የእግዚአብሔር ቃል እንዲህ ይላል፣ እግዚአብሔር ተናግሯልና ሰማያት ስሙ፣ ምድርም አድምጪ። ልጆችን ወለድሁ አሳደግኩም፣ እነርሱም አመጹብኝ። አያችሁ እግዚአብሔር የሚለው ልጆችም ወለድሁ አሳደግኩም፣ ግን እነርሱም አመጹብኝ። በሬ የገዢውን አህያም የጌታውን ጋጣ አወቀ፣ እስራኤል ግን አላወቀም፣ ሕዝቤም አላስተዋለም። ኃጢአተኛ ወገንና በደል የተሞላበት ሕዝብ፣ የክፎች ዘር፣ ርኩሰትን የምታደርጉ ልጆች ሆይ ወዮላችሁ። ምን የምታደርጉ አለ? ርኩሰትን የምታደርጉ ልጆች ሆይ ወዮላችሁ። እግዚአብሔርን ትተዋል፣ የእስራኤልንም ቅዱስ አቃለዋል፣ ወደ ኋላቸውም እየሄዱ ተለይተዋል። ደግሞስ አመፃ እየጨመራችሁ ለምን ገና ትቀሰፋላችሁ? ራስ ሁሉ ለሕመም ልብም ሁሉ ለድካም ሆኗልና
ከእግር ጫማ አንስቶ እስከ ራስ ድረስ ጤና የለውም። ቁስልና እበጥ የሚመግልም ነው። አልፈረጠም፣ አልተጠገነም፣ በዘይትም አልለዘበም። ምድራችሁ ባድማ ናት። ከተሞቻችሁ በእሳት ተቃጠሉ። እርሻችሁንም በፊታችሁ ሌሎች ይበሉታል። ባዕድ እንዳፈረሳት ምድር ባድማ ሆነች። የጽዮንም ሴት ልጅ በወይን ቦታ እንዳለ ዳስ፣ በዱባ አትክልትም እንዳለ ጎጆ፣ እንደ ተከበበችም ከተማ ሆና ቀረች። የሰራዊት ጌታ እግዚአብሔር ዘርም ባያስቀርልን ኖሮ እንደ ሰዶም በሆን እንደ ገሞራም በመሰልነ ነበር። እናንተ የሰዶም አለቆች ሆይ የእግዚአብሔርን ቃል ስሙ። እናንተ የገሞራ ሕዝብ ሆይ የአምላካችን ሕግ አድምጡ። የመሥዋዕታችሁ ብዛት ለእኔ ምን ይጠቅመኛል? ይላል እግዚአብሔር። የሚቃጠለውን የአውራ በግ መሥዋዕትንና የፍሪዳን ስብ ጠግቤአለሁ። የበሬና የበግ ጠቦት የአውራ ፍየልም ደም ደስ አያሰኘኝም። በእኔ ፊት ልትታዩ ብትመጡ ይህን የመቅደሴን አደባባይ መርገጣችሁም ከእጃችሁ የሚሻ ማን ነው? ምናምንቴውን ቁርባን ጨምራችሁ አታምጡ። ዕጣን በእኔ ዘንድ አጸያፊ ነው። መባችሁንና ሰንበታችሁን በጉባኤ መሰብሰባችሁን አልወድም። በደልንም የተቀደሰውንም ጉባኤ አልታገስም። መባቻችሁንና በዓላቶቻችሁን ነፍሴ ጠልታለች፣ ሸክም ሆነውብኛል። ልታገሳቸው ደክሜአለሁ። እጃችሁንም ወደ እኔ ብትዘረጉ ዓይኔን ከእናንተ ሰውራለሁ። ልመናንም ብታበዙ አልሰማችሁም። እጆቻችሁ ደም ተሞልተዋል። ታጠቡ፣ ሰውነታችሁንም አንጹ። የሥራችሁንም ክፋት ከዓይኔ ፊት አስወግዱ። ክፉ ማድረግን ተዉ፣ መልካም መስራትን ተማሩ። ፍርድን ፈልጉ፣ የተገፋውን አድኑ። ለድሃ አደጉ ፍረዱለት፣ ስለ መበለቲቱም ተሟገቱ። ኑና እንዋቀስ ይላል እግዚአብሔር። ኃጢአታችሁ እንደ አለላ ብትሆን እንደ አመዳይ ትነጻለች፣ እንደ ደምም ብትቀላ እንደ ባዘቶ ትጠራለች። እሺ ብትሉ ለእኔም ብትታዘዙ የምድርን በረከት ትበላላችሁ። እንቢ ብትሉ ግን ብታምፁም ሰይፍ ይበላችኋል። የእግዚአብሔር አፍ ይህን ተናግሯልና ይላል። ስለ ቃሉ የአምላካችን የእግዚአብሔር ስሙ የተመሰገነ ይሁን። እስከ ቁጥር 20 ብቻ ያለውን ነው ያነበብኩላችሁ። ትንቢተ ኢሳይያስ ምዕራፍ 1 ቁጥር 1 እስከ 20 ያለውን ነው በንባብ ያሰማችሁ። ይሄ ንባብ እጅግ ብዙ ምስጢራትን የያዘ ነው። እንደሰማችሁት የነገረ ሥጋዌን የክርስቶስ ምጽአት ወይም የእመቤታችን ነገር ሁሉ ያለበት ነው። ግን ከዚያ ውጪ ለጊዜው እስራኤልን የሚገስጽ እስራኤል ያጉረመርሙ ነበረ። መስዋዕቱን እናቀርባለን፣ ጸሎት እናቀርባለን፣ ለጉባኤ እንሰበስባለን፣ እናመልከዋለን፣ እናመሰግነዋለን። ለምን አይሰማንም? እግዚአብሔር ደግሞ በፋንታው ይላቸዋል። ተጸይፍ ያለው ነው የሚለው እግዚአብሔር። የበሬው ስም፣ የበጉ ጠቦት፣ የአውራ ፍየል ምን ያደርግልኛል እኔ? ጉባኤያችሁስ? ሌላው ቀርቶ በዚህ በተቀደሰው አደባባይ መሰብሰባችሁ፣ ይሄ መርገጣችሁ ለእኔ ምን ያደርጋል? ወደ እኔ ብትለምኑም ዓይኖቼ ወደ እናንተ አይመለከቱም እያለ ይገስጻቸዋል እስራኤልን። ይሄ በዚያ ዘመን ለነበሩ ስለ እስራኤል ብቻ አይደለም ክርስቲያኖች፣ በየዘመኑ ላለነው ሰዎች የተጻፈ ነው። እንደምታውቁት እያንዳንዷ የኦሪት የነቢያትም ቃል የወንጌል ክፍል ነች። እግዚአብሔር የዚህን መልእክት ምስጢር እንድንረዳ ለሁላችንም ይርዳን። የኛ ዘመንም ልክ እንደዚህ የምናጎረመረምበት ይመስላል። አንደኛ መከራውም እንደተጻፈው ነው። እርሻችሁን እያያችሁ ሌሎች ይበሉታል ይላል። በዚህ ዘመን አንዱ የሌላውን እየቀማ የሚበላበት ዘመን ነው። ብዙ ግፍ የምናይበት ዘመን ነው። ድሆችም ሌሎችም የሚጎዱበት ዘመን ነው። አንድ የቤተ ክርስቲያን ሊቅ እንዳለው፣ አንድ የቤተ ክርስቲያን ሊቅ የናቡቴን እርሻ ንጉሱ አክዓብ መቀማቱን አንስቶ ይሄ የሰው ልጆች አጠቃላይ ታሪክ ነው፣ ሁልጊዜም አክዓብ አለ፣ ሁልጊዜም ናቡቴ አለ ይላል። ሁልጊዜ በጣም የሚገርመው
የቤተ ክርስቲያን ሊቃውንት እንደሚሉት አክዓብ ንጉሥ ነበር። እንደምታውቁት ንጉሥ ሀገሪቱ በሙሉ የሱ ናት። ሰፋፊ ርስቶች አሉት፣ ብዙ ነገሮች አሉት። ግን ደግሞ የአንድ ድሃ የናቡቴ እርሻ አይኑ ላይ ተንቀዋለለች። እጅግ ትልልቅ ባለጸጎች ትልልቅ ፎቆችን ሰርተው ከስራቸው ያለ የድሃ ጎጆ ቦታው ያስቀናቸዋል፣ ያሳሳቸዋል። በኢንቨስትመንት በእድገት በምናምን ሰበብ የተጻፉ ፖሊሲዎችን ጠቅሰው እናልማው እያሉ ልክ አክዓብ ናቡቴን እንደቀማው ሊቀማው እንደፈለገ አስገራሚ ነገር ነው። በነገራችን ላይ እንዴት አንድ ንጉሥ የአንድ ድሃ እርሻ ያምረዋል? አንድ ንጉሥ ሁሉ ያለው። የኛ ዘመንም እንደዛ ነው። ይሄ ሁል ጊዜ ነው የሚሉ ሊቃውንቱ እንደዚህ ብዙ ያላቸው ምንም የሌላቸው ሰዎች ትንሽ ነገር ሳይቀር ያምራቸዋል። ያን መቀማት፣ ያን መውሰድ፣ እንደገና ያንን መጠቀም፣ የማይጠቀሙበት ወይም ከሚያስፈልጋቸው ነገር በላይ ማድረግ። ምድር እንደዚህ ያለ ግፍ ሁል ጊዜ ሰልጥኖባት ይኖራል ክርስቲያኖች። እና አሁንም አክዓብ አለ፣ አሁንም ናቡቴ አለ። ለዚህ ነው ጌታ የሚለው ጸሎታችሁን አልሰማም፣ ተጸይፌዋለሁ፣ ሰልችቶኛል፣ እንዲያው ሸክም ሆኖብኛል ይላል። እና ምክንያቶቹን ሲያብራራ በእውነቱ እንደው ምድራችሁ ባድማ ናት እንዲህ ከማለቱ በፊት ኃጢአተኛ ወገንና በደል የተሞላበት ሕዝብ፣ የክፎች ዘር፣ ርኩሰትን የምታደርጉ ልጆች ሆይ ወዮላችሁ፣ እግዚአብሔርንም ትተዋል፣ የእስራኤልንም ቅዱስ አቃለዋል፣ ወደ ኋላቸውም እየሄዱ ተለይተዋል ብሎ ርኩሰት ታደርጋላችሁ ብሎ በአጠቃላይ ይገስጸናል። በእውነት አምላካችን እግዚአብሔር ቃሉን ሰምተን ለመመለስ ያብቃን ክርስቲያኖች። እውነት ርኩሰት በዚህ ዘመን የሰለጠነበት ዘመን ነው እና እዛም ዳዊት ላይ ብፁዕ ብእሲ ዘኢሖረ በምክረ ረሲዓን በዝንጎች ልክ አሁን አክዓብንም እንደዛ በጣም ካህናተ ሐሰት፣ ነቢያተ ሐሰት፣ ካህናተ ጣዖትና ሌሎቹም ኤልዛቤትን በክፋት ትመክረው እንደነበረ እሱም እጅግ ታላቅ በደልም ፈጽሞ ታላቅ ቅጣትም ተቀብሏል። ልክ እንደዚያ እኛ ዘመንም ብዙ ክፉዎች ምክር የሰለጠነበት ዘመን ነው። አንዱ ሌላውን ክፉ ነው የሚመክረው። ይገርማል በጣም እና ኃጢአተኞች መንገድ አለች፣ የዋዘኞች ወንበር አለች፣ በዚያች አልተቀመጠ ነው የሚለው። ነፍሳችን ውስጥ ትልቅ ሕማም አለ ክርስቲያኖች። ውስጣችን አለመርካት አለ፣ መቅበዝበዝ አለ፣ ሰላም ማጣት አለ፣ መረበሽ አለ፣ መፍራት አለ፣ መደንገጥ አለ፣ መጪውን ጊዜ ሁሉ መፍራት አለ። በትዳር ደስተኞች አይደለንም፣ በስራ ደስተኞች አይደለንም፣ በጓደኞቻችን ደስተኞች አይደለንም። ብዙ ቦታ ችግር አለ። ያ ሁሉ የውጭ ችግር አይደለም ክርስቲያኖች፣ ያ አብዛኛው የውስጥ ችግር ነው። የነፍስ በሽታ ምልክት ነው። ሰላም የለንም። እንደተጻፈው ከእግር ጫማ እስከ ራስ ድረስ ጤና የለውም፣ ቁስል ነው። ይህንም ሰው ስናየው ቁስል ነው የሚሰማን፣ ያኛውንም ስናየው ሌላ ስሜት ነው የሚሰማን። ነፍሳችን የቆሰለች ናት። ቁስል መግልም ነው። ውስጡ እዣ አለው፣ ብሶት አለው፣ ጉዳት አለው። ይህ ስለ ስጋ የተነገረ አይምሰላችሁ፣ ስለ ነፍስ የተነገረ ነው ክርስቲያኖች። እና የኛ ዘመን ነፍሳችን እንደዚህ የቆሰለች ናት፣ ከላይ እስከ ታች ድረስ በብዙ ኃጢአቶች የቆሰለች ናት። ስለዚህ እንደዚህ ቆስለን እንደዚህ ተጎድተን በኃጢአት ተይዘን ሰውነታችን በሙሉ ተወርሳ እንደዚህ ሆነን የምናቀርበው መስዋዕት፣ የምናቀርበው አገልግሎት፣ የምናቀርበው ጸሎት ብዙ ተሰቢነት የማይኖረው በኃጢአተኝነታችን ምክንያት ነው ክርስቲያኖች። ለዚያ ነው የእግዚአብሔርን ቃል ሰምቶ የሚኖር ሕጉን በመዓልት በሌሊት የሚያነብ በውሃ ዳር እንደተተከለች በየጊዜው ፍሬዋን እንደምትሰጥ ቅጠሎቿ እንደማይረግፉ ዛፍ ይሆናል የሚለው የሚከተለው የመጀመሪያ የኃጢአትን መንገዶች ከቆረጥን በኋላ ነው። እና ክርስቲያኖች ዛሬ እኔ አጭር ነገር ነው ማስተምራችሁ። አጭር ነገር እኛን ክርስቲያኖችን እንደዚህ ከእግር ጫማ እስከ ራስ ድረስ ቁስለኛ ያደረጉን ዋና ኃጢአቶች ምን ናቸው? እያንዳንዳቸው አንዱ ብቻ የአንድ ቀን ትምህርት ያስፈልጋቸዋል። ዛሬ እኔ ቁጥራቸውን እንድትይዙ ትፈልጋለሁ።
ብዙ የቤተ ክርስቲያን በተለይ የገዳማት አባቶች ሰውን ቁስለኛ የሚያደርጉት ነፍስን በሽተኛ የሚያደርጓት ደካማ የሚያደርጓት ጸሎታችን እንዳይሰምር ኑሯችን ሰላም እንዳያገኝ ከሰው ጋር ሁሉ በተገናኘ ቁጥር እንድንረበሽ እንዲህ አይነት የነፍስ ቁስል ሰውነቱ ቆስሎ መገል ካለበት ሳር ሲነካ ሁሉ እንደሚቆስለው ታውቃላችሁ አይደለም? አሁን በውጫችን አካላችን ቆስሎ መግል እጅ ከያዘ ሳር ሲነካን እጁ ይፈሳል፣ ያመናል፣ ያንሰፈስፈናል። ያሁኑ የኛ ዘመን ሰው እንደዛ ነው። ትንሽ ነገር ታቆስለዋለች፣ ቂም ታስይዘዋለች፣ ወንድሙን እህቱን ታስጠላዋለች። እንዲህ አለችኝ፣ ጎዳችኝ፣ ጎዳኝ፣ ስሜት የተጎዳ ልብ የተሰበረ ቅስም የተሰበረ ምን ለምን ይመስላችኋል? ውስጣችን መጀመሪያ ስለቆሰለ ከእግር ጫማ እስከ ራሳችን ድረስ ስለቆሰልን በኃጢአት ስለቆሰልን ትንሽ ነገር ነው አሁን የሚያደማል። በጣም ትንሽ ነገር ክርስቲያኖች የጉዳታችን መጠን ነው የሌሎች ሰዎችን የጎዱን ይመስለናል እንጂ ቀድመን ስለተጎዳን ነው። ሌሎች ሰዎች ትንሽ ነገር ሲናገሩን ትንሽ ነገር ሲገጥመን በጣም እንጎዳው ለዛ ነው። እና እነዚህ ነፍሳችንን በዚህ መጠን የሚያቆስሏት ዋና ዋና ገዳይ ኃጢአቶች የሚባሉት ገዳይ ኃጢአቶች ይሏቸዋል። ቀሳፊ ነፍስን ቀስፈው የሚይዙ የሚያስጨንቁ የሚያቆስሉ ዋና ዋና ኃጢአቶች 8 ናቸው። ስንት ናቸው አልኳችሁ? ዋናዎቹ ኃጢአቶች 8 ናቸው። ግን እነዚህ እያንዳንዳቸው ብዙ ዝርዝር አላቸው ክርስቲያኖች። ለምሳሌ የመጀመሪያው የኃጢአት ሁሉ የመጀመሪያው ከዚህ ከ8ቱ ደግሞ በጣም ፊት አውራሪዎች አሉ። በጣም ዋና መሰረታዊ የሚባሉት ክርስቲያኖች በጣም ዋና የሚባሉት በጣም ዋና የመጨረሻ ዋና የሚባሉት 2 ናቸው። እና ከሱ ባንዱ ነው የምጀምረው። የመጀመሪያው ሰውን ደካማ የሚያደርገው ነፍሱን ቁስለኛ የሚያደርጋት ሆዳምነት ይባላል። ምን አልኳችሁ? ተናገሩ ታይዟችሁ። ሆዳምነት ሆዳምነት ሲባል ምን ማለት ይመስላችኋል? አሁን ሆዳምነት የሚለው አማርኛው እንግዲህ እንደው በእኛ ሀገርም አንዳንዶቹ ሰዎች እንደ ማሳፈሪያ እንደ ስድብ ይጠቀሙበታል ይመስለኛል። ይሄን ሆዳምነትን ሆዳም ሲባል አንድ ሰው ብዙ መብላት ትልቅ ኃጢአት ነው። ግን ሆዳምነት የሚባለው ብዙ መብላት ብቻ አይደለም ክርስቲያኖች። በዚህ ውስጥ ከመብል ጋር የተያያዙ ዝርዝር ጉዳዮች አሉት። እና ሆዳምነት ወይ መብልን በጥንቃቄ እንደ አንድ ክርስቲያን አለመመገብ፣ የምንመገበውን ነገር አለማወቅ፣ አለመምረጥ፣ ለዚያ ተገቢውን ሁኔታ አለመስጠት እጅግ ከዚህ የሚመነጩ ታላላቅ ኃጢአቶች አሉ። ለምሳሌ ቅዱስ ወግሪስ የሚባል አንድ የጥንት አባት በተለይ እነዚህ 8ቱ ላይ ቀድሞ የጻፈ እሱ ነው። አንዳንዶቹ ቁጥራቸውን 7 ያደርጓቸዋል፣ 8 ያደርጓቸዋል። አንዳንዶቹ አንዱን ይከፍሉታል፣ አንዱን ይጠቀልሉታል። ግን በዚህ ስር እና እሱ ምን ይላል መሰላችሁ? ለምሳሌ ዝሙት ለምሳሌ አንዱ ዋና ኃጢአት ነው። ግን ዝሙትን ማቆም ትፈልጋለህ ይላል። እንግዲያውስ ምግብህን ቀንሰው። ዝሙትን ማቆም መቀነስ ማጥፋት ከፈለክ ሆድህን ተቆጣጠረው ይልና እንዲህ አይነት ምሳሌ ያቀርባል። ስማኝ ወዳጄ ሆይ የሚነደው እሳት ላይ እንጨት ስትጨምርበት እሳቱ ይጨምራል ወይስ ይቀንሳል? መልሱልኝ። ምን ይሆናል? በጋዝ ቢሆን ጋዙን ስንጨምረው እሳቱ ይጨምራል ይቀንሳል? እሳቱን እየጨመርክ እንጨቱን እየጨመርክ እሳቱ ይቀንስ ማለት ትችላለህ ይላል። ልክ እንዲሁ ይላል ምግብን አብዝቶ የሚበላ ሰው ዝሙት ሊቀንስለት አይችልም። ዝሙት ብቻ አይደለም፣ ሌሎቹ ኃጢአቶች ለምሳሌ ይሄ አንገተ ደንዳናነት የሚባለው ርህራሄ ማጣት፣ ለሰው ችግር ደንታ የለሽ መሆን፣ ለሰው ጉዳይ ምንም ትኩረት የማይሰጥ መሆን፣ አብዝቶ የሚበላ ተጠንቅቆ የሚበላ ሰው ርህራሄ አይኖረውም። ግድ የለውም ለሌሎች ሰዎች ጉዳይ ራሱ የደረሰበት ካልሆነ የሰዎች ችግር አይሰማው እና ሌሎቹን ኃጢአቶች በሙሉ ከዚህ ጋር ይሰራቸዋል። እና ሆዳምነት የሚባለው አብዝቶ መብላት ብቻ አይደለም፣ መርጦ መብላት፣ የት እንደሚበሉ መርጦ ተጠንቅቆ አስቦ መብላት፣ ጾምን አለመጾም። ለምሳሌ ጾም መፍራት የሆዳምነት መገለጫ ነው። አንዳንድ ሰው እኔ አልችልም ይላል።
እኔ አልችልም። ለምን ደግሞ አትችለው? እንዲህ የሚሉ ሰዎች እነሱ ከአዳም ልጆች ወገን ውጭ ሊሆኑ ይችላሉ። ልክ ነው። ጾመው የማያውቁ ሰዎች ሲጀምሩት ሊጨነቁ ይችላሉ፣ ሊረበሹ ይችላሉ፣ ሰውነታቸውም ይፍረከረካል። ለምዷላ ሰውነት እንዳስለመዱት ነው። በነገራችን ላይ ግን የብዙ ኃጢአቶች መፈልፈያ ከእግር እስከ ራስ ድረስ ከሚያቆስሉን አንዱና መሰረታዊ ኃጢአት ሆዳምነት ነው። ክርስቲያኖች ይሄ ሆዳምነት የሚያጠቃልለው ለምሳሌ መጠጥን፣ መስከርን ያጠቃልላል። ጾም መሻርን፣ ተደብቆ መብላት ደግሞ ተደብቆ መብላት ጾምም ይሁን አይሁን ተደብቆ መብላት የሆዳምነት ትልቁ መገለጫው ነው። ክርስቲያኖች በምግብ መደሰት፣ ከመጠን በላይ በምግብ መደሰት፣ መርካት፣ ያን እንደ ህይወት ግብና ስኬት ማየት የሆዳምነት ምልክቶች መገለጫዎች ናቸው። በአጠቃላይ ስለ ምግብ ብዙ ማሰብ እና ለሰውነት እንክብካቤ ወፈርኩ፣ ከሳው፣ ምን ሆንክ እያለ ሰውነቱን ከሚበላው ምግብ ጋር እያነጻጸረ ማየት፣ ይህን የተመለከተው ነገር በሙሉ ከሆዳምነት ጋር የተገናኙ ናቸው። እና ይሄ ኃጢአት ራስን መውደድ ነው። ተመልከቱ፣ ለራስ እንደዚህ ተጨንቆ ማድረግ ራስን ከሚገባው ከመጠን በላይ ስለ ሰውነት ተጨንቆ ያን ሁሉ ማድረግ መውደድ ስለሆነ በእግዚአብሔር ላይ ያለውን እምነት እንዲያጣ ያደርገዋል። አንድ ሰው በጾም የሚገኘውን በረከት እንዲጠራጠር ያደርገዋል። እና አንደኛውና በጣም ገዳይ በጣም ክፉ ኃጢአት ማለት ሆዳምነት ነው። ክርስቲያኖች እዩ፣ ቁጠሩ፣ እንድትይዟቸው ፈልጋለሁ። ዛሬ ስለ እያንዳንዳቸው ጥቅስ እየጠቀስኩ የእያንዳንዳቸው መድኃኒትም አላቸው። ያ ረጅም ጊዜ ይወስድብኛል። እግዚአብሔር ከፈቀደ ሌላ ጊዜ እንማማራቸዋለን። ደግሞ እነዛ እንደ ሕክምና አላቸው። ልክ ለጨጓራ የራሱ ለኩላሊት የራሱ ለየአይነቱም እንዳለው እነዚህ ሁሉ ለምሳሌ የዚህ መሰረታዊ ጾም ነው። እርግጥ መነሻው ጾም ብቻ አይደለም፣ መሰረታዊ መፍትሄ ያላቸው ክርስቲያኖች። እኔ መጀመሪያው ክፉ ገዳይ በጣም የኃጢአት ስር ቅዱስ ባስልዮስ እንዲያው ምን ይለዋል? ይሄን ሆዳምነት እንደ ብስባሽ ነው ይላል። ብስባሽ ብዙ ትል ከዚያ ውስጥ እንደሚፈላ ይላል። ሆዳምነትና ሁለተኛው በጣም ክፉ የሚባለው ኃጢአት ትዕቢት ነው። ሆዳምነትና ትዕቢት ይላል ቅዱስ ባስልዮስ ዘቂሳርያ የሌሎቹ ኃጢአቶች ሁሉ መፈልፈያዎች ናቸው። ብስባሽ ይመስላሉ። ብስባሽ መዓት አይነት ትል እንደሚያስገኝ እነዚህም ኃጢአትን በሙሉ ይወልዳሉ፣ ይፈላባቸዋል፣ ከነዚህ ይፈለፈልባቸዋል ይላል። ሁለተኛውና ልክ እንደዚሁ በጣም የሚያረክሰው ኃጢአት ደግሞ ዝሙት ነው። ምንድነው አልኳችሁ? ዝሙት ወይም ፈቲው ፍቶትም ቢባል ሰፋ ብሎ ይሄም ብዙ ነገሮችን የሚያጠቃልለው ክርስቲያኖች። ይሄ ኃጢአት በጣም ሰውነትን የሚያረክስ ነው። ቅዱስ ጳውሎስ እንዳለው ሌላውን ኃጢአት ሁሉ ብንሰራ ከሰውነታችን ውጭ ነው የምንሰራው፣ ዝሙትን ግን በሰውነታችን ነው የምንሰራውና ነፍሳችን ስጋችን ፈጽሞ ጨለማ የሚያደርግ የነፍስ ብርሃንን እጅግ አድርጎ የሚጋረድ ጨለማ የሚያደርጋት ኃጢአት ዝሙት ነው። ዝሙት ሲባል በገቢር ወንዱ ከሴት ጋር ሴቱ ከወንድ ጋር ብቻ ሲተኛ የሚሰራው ኃጢአት አይደለም ክርስቲያኖች። እንዲሁም ቅዱስ ባስልዮስ በረከቱ ይደርብንና ያ ተአምራት አድራጊ ያ ቅዱስ ያ ትልቅ ሊቅ ምን እንደሚል ታውቃላችሁ? ስለ ራሱ ሲናገር እኔ ከሴት ጋር ተኝቼ አላውቅም ግን ድንግል አይደለሁም ይላል። የኛ ትሁት አባት በእውነት በረከቱ ይደርብን። ይኸው ምን ማለት እንደሆነ ተመልከቱ። እሱ በጣም ትሁት ስለሆነ ነው። እሱ እኮ ቅዱስ ኤፍሬም ሄዶ ሲያየው ከአፉ የሚናገረው ቃለ እግዚአብሔር ሲወጣ እግዚአብሔር ለቅዱስ ኤፍሬም ምን አድርጎ አሳየው? እሳት እየወጣ ታዋሳያንን ሲያቃጥል አሳይቶታል። ቅዱስ ባስልዮስ በእውነቱ እንዴት ያለውትን ሰይጣናት እየቀጣ ሰዎችን ነፃ የሚያወጣ መሆኑ ተአምራቱ ይነገራል። እጅግ ብዙ ድንቅ ተአምር የሰራ ብዙ ስርዓቶችን የሰራ በተለይ ቅዳሴያችን የአምልኮታችን ስርዓት የሰራ እጅግ ግን ትሁት አባት ነው። እና ምን አለ? እኔ ከሴት ጋር አልተኛው ግን ድንግል አይደለሁም። ምን አይነት ትህትና ነው? ምን አይነት ራስን መክሰስ ነው? ምን አይነት ንስሐ ነው? እግዚአብሔር አምላክ የሱን ንስሐ ለሁላችን ያደለን። እግዚአብሔር አድሮበት ያ ሁሉ ተአምር የገለጸለት ክርስቲያኖች በእውነት እሱ ያላደረገው ተአምራት የለም። ግን እንደዚህ ብሏል እና ይሄ ዝሙት አጠቃላይ የሚያጠቃልለው
ንጹህ ያልሆኑ ስሜቶች ማለት ምሳሌ አንድ ወንድ አንዲት ሴት በዚህ ስትሄድ አይቶ የሆነ መጥፎ ስሜት ከተሰማው ሴቲቱም ወንድ አይታ ልክ ታምራለች ያምራል ከሚለው ጀምሮ የስጋዊ ስሜት ሲሰማው ጌታም ያለው እንደዚያ ነው። በስድስቱ ቃላተ ወንጌል ወደ ሴት ያየ የተመኛትም ያን ጊዜ ምን አደረገ ነው ያለው? አመነዘረ። እና ስሜቶችን ሁሉ ያጠቃልላል ይላሉ አባቶች። በተለይ በልብ ማሰብ። ምሳሌ አንድ ወንድ ስለ አንዲት ሴት ማሰብ ማውራት፣ ልክ በአካል እንደሚያገኛት አድርጎ በህሊናው ማውራት፣ እንዲህ ብትለኝ እንዲህ ብላት እያለ አንዲት ሴትም ከአንድ ወንድ ጋር፣ እነዚህ በሙሉ ዝሙቶች ናቸው፣ ርኩሰቶች ናቸው። በተለይ ደግሞ ንጹህ ያልሆነ ሐሳብ ወደ አይምሯችን ሲመጣ ተቀብለነው ዝም ብለን የምናስበው ከሆነ መቀበል ነው። ያ ገብቷቸዋል። ያንን ሐሳብ በአይምሯችን ቦታ ጊዜ ስንሰጠው ርኩሰትን ወደ ውስጣችን ማስገባት፣ የረከሱ ሐሳቦችን ከዚህ ጋር ከመጥፎ ስሜቶቻችን ጋር ደስታ ማግኘት። ለምሳሌ እነዚህ ነገሮች በማሰብ መደሰት፣ መተባበር ከነዚህ ሐሳቦች ጋር ክርስቲያኖች እነዚህ በጣም በሐሳብ በምናብ ከነዚህ ጋር ከዝሙት ጋር ከድሪያ ጋር ከምናምን ጋር የተገናኙትን እያሰቡ ያሳለፍናቸው የኃጢአት ዘመናትም ይሁን ወይም በፊልም የምታውቁት በልብ ወለድ የምታውቁት አእምሯችን ላይ የተቀረጸው ያን እያሰቡ ራስን ማስደሰት የመጨረሻ ዝሙት ነው። ራሱ በገቢር እንደተፈጸመ በነገራችን ላይ ዝሙት አይምሮን ጨለማ የሚያደርግ ነው። ቅድም እንዳልኳችሁ እንደዚህ አይነት ሐሳቦች በሙሉ መንፈሳዊ ነገር ለይሄን ነው ነብዩ ኢሳይያስ ከእግር ጫማ እስከ ራስ ድረስ ቆስሏል፣ መግሏል፣ ታሟል፣ አልጠገገም እያለ የሚናገረው እሱ ነው። እግዚአብሔር አምላክ ከዚህ በሽታ ይፈውሰን። ሶስተኛው ደግሞ ስስት ይባላል። ምን ይባላል አልኳችሁ? ሶስተኛው ስስት በቃ መጠን ያጣ የገንዘብ ፍቅረ ነዋይ ሁሉ በዚህ ይጠቃለላል። ሀብታም የመሆን ምኞት። ሰርቶ ሀብታም መሆን አልተለቀፈም። ክርስቲያኖች ሰርቶ ወጥቶ ወርዶ ደክሞ እንደ ዳዊት እንደ ንጉሱ እንደ ዮሴፍ እንደ አብርሃም እንደ ኢዮብ እየሰሩ እያገኙ እየሰጡ እየመጸወቱ አስራት በኩራት እያወጡ መኖር አልተነቀፈም። ግን ሀብታም የመሆን ምኞት በወንጌል ላይ ደጋግሞ ተገልጿል። በተለይ በእኛ ዘመን በቆረጣ ቶሎ ብሎ ተመልከቱ። ሰፊ ሀብት ገንዘብ ማለት ብቻ አይደለም። ማንኛውንም ቁስ ከሞባይል ጀምሮ ውድ ቁስ የመያዝ ፍላጎት፣ መኪና ሊሆን ይችላል፣ ቤት ሊሆን ይችላል፣ ቤት ውስጥ ያለ ቁሳቁስ አልጋ ሊሆን ይችላል፣ ወንበር ሊሆን ይችላል፣ ሶፋ ሊሆን ይችላል፣ ቴሌቪዥን ሊሆን ይችላል። ምንም አይነት ነገር እንደዚህ አይነት ውድ የሆነ ለአይምሮ ደስታ ይሰጣል ብለን የምናስበው ግን የማይሰጥ እንደዚህ አይነት ነገሮችን በሙሉ የማግኘት ስስት፣ ጉጉት፣ የዚህን ዓለም ነገር እንደ ትልቅ ነገር መቁጠር ሶስተኛው አይምሮን ህሊናን ያረከሰ ትውልዳችንን ያረከሰ ነው። ድህነትን መፍራት ከፍተኛ የፍቅረ ነዋይና የስስት መገለጫው ነው ይላሉ ቅዱሳን አባቶች። ነገ የሚገጥመን መፍራት፣ እንዲህ ያለው ነገር በሙሉ ከስስት የሚካተቱ ኃጢአቶች ናቸው። እና ፍቅር ነው እኮ የዚህን የምድራዊውን ነገር ፍቅር። እና ክርስቲያኖች አስተውሉ። በእውነት እግዚአብሔር ለሁላችን ማስተዋልን ያደለን። እነ ትህትና ግን ይገርማቸዋል። የዚህን ያህል ገንዘብ አያስወጡንም፣ አያደክሙንም። ግን በጣም ያስወድዱናል፣ ያስከብሩናል፣ ሰላማዊ ያደርጉናል፣ ህይወታችን በሙሉ ይለውጡታል። በጣም ይገርማል እኮ እግዚአብሔር በነፃ ሰጥቶን የሚጠቅሙን ትተን ከሰይጣን ተውሰን የምናመጣውና መሰረታዊ ህይወታችን የማይለውጥ ነገር። በእነዚህ እኮ ትዳር ቢጸና ኖሮ በየቤቱ 4-5 አይነት የጸጉር ነበረ፣ ግን አልጸናም። ክርስቲያኖች በጌጦቹ የጸና ትዳር የለም። በዚህ ዓለማዊ ጠፊ ነገሮች የጸና ህይወት የተስተካከለ ቤት የለም። ክርስቲያኑ ሰይጣን ግን ያስመስልብናል። እና እነዚህ ገንዘብ መውደድ ወይም ስስት፣ የዚህን ዓለም ጠፊ ነገር መፈለግ የሚባለው ሶስተኛው ኃጢአት ነው። እና ይሄ ክርክሮች፣ የጸብ ክርክሮች፣ ጭካኔዎች፣ በጣም ጎጂ የሆኑ ቃላት፣ ሌሎቹን እንደዚህ ምንድነው የምንለው በአማርኛ አላውቅም፣ እንደዚህ መኮርኮር ወይም
መውጋት፣ በቃላት መውጋት፣ እንዲናገሩ እንዲናደዱ ማድረግ፣ የቃላት ጦር መሰካት ሰው ላይ። እነዚህ በሙሉ በቁጣ የሚመደቡ ናቸው። አራተኛው እሱ ነው። አምስተኛው ደግሞ ሐዘን። ምንድነው አልኳቸው? አምስተኛው ሐዘን። አሁን ሐዘን ምኑ ነው እንደዚህ መሰረታዊ ኃጢአት ልትሉ ትችላላችሁ። ሐዘን ሁለት አቅጣጫ ነው ያለው። አንደኛ ሌሎቹን ሰዎችን ማሳዘን፣ ሌሎች ሰዎችን ማሳዘን። ሁለተኛው ደግሞ እኛ ለራሳችን ምናዝንበት ተስፋ መቁረጥ። ተስፋ መቁረጥ ዋናው ኃጢአት ነው፣ ግን በተለይ በራስ ላይ ተስፋ ማጣት። በቃ እንደዚህ ሊሆን ነው እያሉ ማዘን፣ መተከዝ፣ ቁጭ ብሎ መጨነቅ፣ ይሄ ትልቅ ኃጢአት ነው። አንዳንድ ሰዎች ሲያዝኑ የሚያጽናናቸው ሰው ይፈልጋሉ። እንዲሁም የሐዘንተኝነት ስሜት ውስጥ መኖር ጭምታና መንፈሳዊነት የሚመስለው ሁሉ ሰው ሊኖር ይችላል። ግን ሐዘን በጣም ባልተገባ ነገር ማዘን ከትልልቆቹ ከ8ቱ ኃጢአቶች አንዱ ነው። ክርስቲያኖች እግዚአብሔር ከዚህ ኃጢአት ይጠብቀን እና ሐዘን ምንድነው ትልቁ ኃጢአቱ ካላችሁ፣ አንደኛ እግዚአብሔርን አመስጋኝ እንዳንሆን የሚያደርግ ትልቅ ኃጢአት ነው። ማንን እንዳናመሰግን። ለዚህ ነው አንድ ሰው ትላንትናም ነግሬያቸዋለሁ፣ ስለሚገጥመው ነገር እግዚአብሔር ይመስገን የሚል ከሆነ ታሳውሳላችሁ አይደል? ኢዮብ የሚለው እግዚአብሔር ሰጠ፣ እግዚአብሔር ነሳ፣ እግዚአብሔር ይመስገን፣ የእግዚአብሔር ስሙ የተመሰገነ። አንድን ሰው እግዚአብሔርን ማመስገን ካቋረጠ ከእግዚአብሔር ጋር ያለውን ሕይወት ቆረጠ ማለት ነው። እና ማዘን፣ መብሰልሰል፣ እንደዚህ ሊሆን ነው እንደዚያ ሊሆን ነው እያለ ከዚህ ቀጥሎ የሚመጣው 6ኛው ኃጢአት ራሱ እና ዋናው ተስፋ መቁረጥ ነው። ምንድነው አልኳችሁ? ተስፋ መቁረጥ። ተስፋ መቁረጥ በተለይ ጸሎት አለመጸለይ። ጸሎት አለመጸለይ ማለት አሁን እኔን እግዚአብሔር ይሰማኛል እንደዚህ ስላል ትውታን ናችሁ ብሎ እግዚአብሔር አይሰማንም። ልንገራችሁ፣ እግዚአብሔር የሚሰማናል ኃጢአተኛም ብሆን ኃጢአተኛነቴን አምኜ ስጠይቀው ይቅርታን ይሰጠኛል። በንጽህና ወደ መቅደሱ መግባት፣ ስሙን መጥራት፣ ከወዳጆቹ ጋር ማመስገንን አንድ ቀን ያደርሰኛል። ይቅር በለኝ ጌታ ኢየሱስ ክርስቶስ ወይ እኔን ኃጢአተኛውን ይቅር በለኝ እያሉ ሳያቋርጡ እንዲያው መጸለይ ነው። ልንገራችሁ እና ሰዎች ተስፋ ይቆርጣሉ። አሁን እኔ ከዚህ በኋላ ምን ልሆን ነው? እንዲህ ሆንኩ፣ እንደዛ ሆንኩ፣ እንደዚህ ሁሉ አድርጌ ይሄን ሁሉ የእግዚአብሔርን ምሕረት መካድ ነው ተስፋ መቁረጥ። ክርስቲያኖች በነገራችን ላይ ተስፋ የሚባለው ራሱ ኢየሱስ ክርስቶስ ነው። ተስፋ መቁረጥ ማለት ክርስቶስን ከሕይወት መቁረጥ ማለት ነው። እና እግዚአብሔር አይሰማኝም፣ እግዚአብሔር እኔን አይሰማም፣ እግዚአብሔር እኔን አይሰማም እንደሚለው ያለ ሰይጣንን ደስ የሚያሰኝ የለም። ሰይጣን በእምነት ሆነን የምንጸልየውን እግዚአብሔር ይሰማል። እስኪ ላስታውሳችሁ በወንጌል ጌታ እምነትህ አድኖሃል፣ እንደ እምነትህ ይደረግልህ ነው ያለው። እንደ ምግባርህ ይደረግልህ ነው ያለው። እንደምን ይደረግልህ ነው ያለ? አንድም ቦታ እንደ ምግባር ብሎ ያውቃል? አያውቅም። ባይሆን ምን ብሏቸዋል? ደግመ ኃጢአት አትስራ፣ ከዚህ የበለጠ እንዳያገኝ። ስለዚህ እግዚአብሔር የሰማው ጻድቅ በመሆኑ ነው ወይስ አምኖ በመጠየቁ ነው? ንገሩኝ። አምኖ በመጠየቁ ነው። ተስፋ መቁረጥ በጣም ቅዱሳን አባቶቻችን በገዳም የነበሩት በጣም የሚጠሉት ነገር ቢኖር እግዚአብሔር እኔን አይሰማኝም የሚለውን ሐሳብ። እግዚአብሔር ማንንም ይሰማል ክርስቲያኖች። በግርግጥ ግን የሚሰማን በእምነት ሆነን በንስሐ ውስጥ ሆነን በተሰበረ መንፈስ ውስጥ ሆነን ስንጸልይ ነው። ታስታውሱታላችሁ ፈያታዊ ዘየማን አንድ ነገር እኮ ነው ያደረገው። እርግጥ አስገራሚ ነው። ቅዱስ ዮሐንስ አፈወርቅ እሱን አንስቶ ይደነቃል። እሱ ስለሱ ዛሬ አላስተምርም። ክርስቲያኖች ፈያታዊ ዘየማን ምንድን ነው ያለው? አንድ ቃል እኮ ነው። ጌታ ሆይ በመንግስት በመጣህ ጊዜ አስበኝ። ግን በፍጹም እምነት ሆኖ ነው ያን ያደረገው። እና እነ ቅዱስ ዮሐንስ አፈወርቅ የሚደነቁት ለምንድን ነው? ክርስቶስን ለማመን ብዙ ምክንያት የነበራቸው ሰዎች ነበሩ። 5000 ሰው በ5 እንጀራ በ2 ዓሣ ሲያጠግብ ለማመን ያመቻል አያመችም? በደረቅ ግንባር ላይ ዓይን ሲፈጥር ለማመን ያመቻል አያመችም? የ4 ቀን ሬሳ ሲያስነሳ ለማመን ያመቻል አያመችም? ተመልከቱ። ፈያታዊ ዘየማን በእነዚህ ጊዜ አልነበረም። ጌታ 4 ቀን ሬሳ አልዓዛርን ሲያስነሳ አልነበረም። ጌታ በደረቅ ግንባር ዓይን ሲፈጥር አልነበረም። ጌታ በ5 እንጀራ በ2 ዓሣ ሲያበረክት አልነበረም። ጌታ በቃል አጋንንት ሲያወጣ አልነበረም። ጌታ ጎባጣውን ሲያቀና አልነበረም። እንዲያውም እሱ የነበረበት ሁኔታ የዚህ ተገላቢጦሽ ነው። ይህን ያደርጋል የተባለው ጌታ ተሰቅሎ መስቀል ላይ ሆኖ እስኪ የእግዚአብሔር ልጅ ከሆንክ ራስህን አውርድ
እኛ ምንም አውርድ እያለ የግራው እስኪ ይሄኔ እናምንባለን እያሉ እየተሳለቁበት እንደተሸነፈ ተቆጥሮ ክርስቶስ አይሁድ መስሏቸዋል። እንደተሸነፈ በተቆጠረበት ሰዓት የአምላክ ልጅ አምላክ ወልደ አምላክ ነው ብሎ ማመን ተመልከቱ። ፈያታዊ ዘይማን ሲዘርፍ ነው የኖረው፣ ሲገል ነው የኖረው። ጌታ ራሱ ከነሱ ጋር የተሰቀለው ከነዚህ ሽፍቶች አንዱ ነው ተብሎ እንደ ፈያታዊ ዘይማን ያለ ኃጢአተኛ ገዳይ አልነበረም። ግን ሁለት ነገር ጠቀመው። አንደኛ ተአምኖ ኃጣው የራሱን ኃጢአት ማመን። ምን አለ ፈያታዊ ዘይማን? እኛስ ይሄ ሁሉ የተደረገብን ይገባናል አይደለም ያለው? ይሄ ግን ምንም አላደረገም ንጹህ ነው አለና የግራውን ወቀሰው። ፈያታዊ ዘይማን እየጠቀመው ይሄ ነው። ክርስቲያኖች አስተውሉ። እኛ የሚጠበቅብን ይሄ ነው፣ ኃጢአተኝነታችን ማመን። አሁን እየደረሰብን ያለ ሁሉ ይገባናል። ብንፈናቀል፣ ብንገደል፣ ብንሳደድ፣ ብንታሰር እውነት ለመናገር ይገባናል እኛ በኃጢአታችን ነው ብለን ማመን አለብን። ከዚያ በኋላስ እግዚአብሔር ኃጢአተኞችን ብንሆን ደግሞ ይሰማናል። ስለዚህ ጌታ ሆይ በመንግስት በመጣ ጊዜ አስበኝ። በዚያችው ቅጽበት ነው ጌታ እነሆ ዛሬ በገነት ከማን ጋር ትሆናለህ? ከኔ ጋር። እግዚአብሔር በእምነት የሚቀርበውን ጸሎት ወዲያው ነው የሚሰማው። ክርስቲያኖች ወዲያው የመለሰለት ለፈያታዊ ዘይማን ብቻ አይደለም፣ ለእኛ ለእያንዳንዳችን ነው ክርስቲያኖች። እና ሰይጣን እንደማይሰማን እግዚአብሔር ሊያሳምነን ይፈልጋል። ይኸው እምነት አሳጣን ማለት ሁሉን አሳጣን ማለት ነው። ስለዚህ ተስፋ መቁረጥ ተመልከቱ ክርስቲያኖች፣ በጣም ከባድ ኃጢአት። በማንኛውም ነገር ላይ ተስፋ መቁረጥ፣ በተለይ ለጸሎት ለመንፈሳዊ ሕይወት። አሁን ብዙ ሰዎች ጾም አሁን እኔ ብጾም ምን ይረባኛል? እኔ ብመጸውት አሁን የኔ ገንዘብ እግዚአብሔር ይቀበለዋል? እንደዚህ ባደርግ ምን ያደርግልኛል? እና ስንፍና አለው በውስጡ። አይ እኔ በቃ አንዴ እንደዚህ ሆኛለሁ በቃ ምንም አይደለም። ጾም ራሱ ጀምሮ እንትን መብላት ጀምሮ እስኪ ጾመው ሲባል አይ በቃ አንዴ ጀምሬዋለሁ እንግዲህ ከሆነም ከርሞ እንጂ እኔ አሁን እንግዲህ አንዴ እንዲህ ግድ የለም። ለምን ዛሬ አትጀምረው ወዳጅ? እምነታችን እኮ ነው የሚያው ጌታ እንደ ቀን ሰራተኛ ቀን ቆጥሮ ውሎ አበል እንደሚከፍል ያለፉትን ቀናት እንደዚህ አድርገህ እኮ አልጾምክም አንተ ይችን የመጨረሻዋን ሳምንት ስለ ጾምክ ይቅር አልልህም የሚል ይመስላችኋል? ይሄ የሰይጣን ሐሳብ ነው ክርስቲያኖች። ያም ባለማወቅ አድርገ ነው። አሁን ስናውቅ በሙሉ ልብ ተመልሰን ካደረግነው እግዚአብሔር ይሰማናል ክርስቲያኖች። እናት በራሳችሁ ተስፋ አትቁረጡ። እግዚአብሔር አይሰማንም፣ ይሄን አያደርግልኝም፣ እንዲህ አይሆንም አንበል ክርስቲያኖች። እግዚአብሔር ይሰማናል። የፈለገ አይነት ኃጢአተኛ ሁን፣ የፈለገ አይነት ዝሙት ፈጽም፣ የፈለገ አይነት ስካር ስርቆት ዛሬ እንደ ፈያታዊ ዘይማን ቀጥ አድርገውና እግዚአብሔር ይምረኛል ብለህ እምነትህ አድኖሃል ይልሃል ጌታ። አይምርህም የሚል ሰይጣን ነው ወዳጄ። አይሰማህም የሚል ሰይጣን ነው። እግዚአብሔርማ ይሰማል ክርስቲያኖች። እና ተስፋ አትቁረጡ። በስራ ይሁን በዓለማዊ ህይወት ይሁን በተለይ በመንፈሳዊ ህይወታችሁ ኃጢአት ያስቸገራችሁ ሰዎች ንስሐ እየገባን ደጋግመን የምንሰራ መቼ ነው ይሄን የምናቆመው የምንል አይዟችሁ፣ በርቱ። እግዚአብሔር ልንገራችሁ፣ ተስፋ ካልቆረጣችሁ እግዚአብሔር ያን ኃጢአታችሁን ከእግራችሁ በታች የሚጥልበት ቀን ይመጣል። ክርስቲያኖች ተስፋ አትቁረጡ። ታገሉት፣ ግን ተቃወሙት። ያን ኃጢአት እግዚአብሔርን ለምኑት። አውጣኝ፣ ከዚህ ኃጢአት አውጣኝ፣ ይችን የዛገች ነፍሴን የቆሸሸች ነፍሴን ከዚህ አላቃት እያላችሁ ክርስቶስን ለምኑ። ክርስቲያኖች ተስፋ አትቁረጡ። ዘንድሮ አልተደረገልንም፣ አልተፈጸመልንም እንደዚህ አትበሉ። ክርስቲያኖች በተለይ በመንፈሳዊ ህይወታችሁ በምንም መንገድ ተስፋ አትቁረጡ። ሰባተኛው ኃጢአት ከንቱነት ይባላል። ምን አልኳችሁ? ተናገሩት። ከንቱነት የኛ ዘመን ዋና ኃጢአት አንደኛው ይሄ ነው። በነገራችን ላይ ከንቱነትን ነጥለው በአንዱ ብቻ የሚያመጡት አሉ። ለምሳሌ ከንቱ ውዳሴ፣ መመስገን መፈለግ፣ ጉራ። ምሳሌ አንድ ሰው የሌለውን እንዳለው አድርጎ ያላደረገው እንዳደረገ፣ ይሄ ሁሉ መደነቅ መመስገን መፈለግ ነው፣ ከንቱነት ነው። ይሄ ብቻ አይደለም ክርስቲያኖች፣ በእውነቱ በምድር ላይ ክብርን የማግኘት ፍላጎት፣ ማንኛውንም ክብር የማግኘት ፍላጎት፣ የመደነቅ ፍላጎት፣ የመታወቅ ፍላጎት፣
ሴሌብሪቲ የመሆን ፍላጎት ይሄ የኛን አውደ ምሕረት ሁሉ ተቆጣጥሮታል። አሁን በጣም ያስገርማል። የአውደ ምሕረት ይሄን ለመዋጋት ክርስቶስ የፈጠረው ነው። ክርስቶስ በጣም ትሁት የመጨረሻ ትሁት፣ እመቤታችን ትሁት፣ ሐዋርያት ትሁታን፣ ነቢያት ትሁታን፣ ቅዱሳን ትሁታን ናቸው። በላጭነት ፕሮቶኮልድ መሆን፣ የተለየ መስሎ መታየት፣ ይሄ ከንቱነት። ይሄ ብቻ አይደለም፣ ከንቱ ጨዋታ አለ ደግሞ። ይሄ ፌዝ፣ ስላቅ፣ የሚያስገለፍጥ ነገር በጾታ ሊሆን ይችላል፣ በብሔር ሊሆን ይችላል። እያነሳን በጣም ብዙ ከንቱ ነገር እንፈጽማለን። ይሄ ከንቱነት ይባላል። በተለይ አሁን ቲክታክ ይህን ሰባተኛውን ኃጢአት የሰው ልጅ ስራዬ ብሎ የሚፈጽምበት ዘመን ነው። በጣም ይገርማል። እና ይሄ የአካላዊ አድናቆት መፈለግ፣ ጸጉሬ ሊሆን ይችላል፣ ቁመናዬ ሊሆን ይችላል፣ ጥርሴ፣ አይኔ ሊሆን ይችላል እያሉ በአካል የመደነቅ ልዩ የመሆን ፍላጎት። አንዳንድ ሰው ስሙን ራሱ የተለየ የማድረግ ፍላጎት አለው። ታውቃላችሁ፣ ደጋግመው ስም የሚለውጡ ሰዎች እኮ አሉ። አይ ስም ያስጠላኝ፣ ብዙ ሰው ይጠራበታል። አቤት እግዚአብሔር ከእንደዚህ ያለው በሽታ ይፈውሰን ክርስቲያኖች። እና ስም ስታወጥ ሁሉ ዩኒክ የማድረግ እኛ እኮ ይውላችሁ ብራንዲንግ አይደለም። ይሄ እኮ ቢዝነስ ነፍስ እኮ እንደዛ አይደለችም። ሰው እኮ ሸቀጥ አይደለም ክርስቲያኖች። እንደዛ አይነት ነገር አይፈለግም። አሁን ዓለም እንደዛ ነው የምትፈልገው። እንደተለየ ብራንድ፣ ዩኒክነስ፣ ለየት ብሎ መታየት። በቃ እሱ እኮ ልዩ ነው፣ እሷ እኮ ልዩ ናት። እንዲህ ይባል። ይሄ በሙሉ ከንቱነት ይባላል በቤተ ክርስቲያን አባቶች ዘንድ። አይመስለንም። ጥሩ ያደረግን ነው የሚመስለን። እና የመጨረሻ በኋላ አመጣዋለሁ ያልኳችሁ እንደ መጀመሪያው እንደ ሆዳምነት የብዙ ኃጢአቶች መነሻ የሆነው ስምንተኛው ምንድነው አልኳችሁ? ትዕቢት። ቅዱስ ባስልዮስ እንደሚለው ትዕቢት ኃጢአት ሆኖ ትዕቢት ያልገባበት የለም ነው የሚለው። ልክ ጨው ምግብ ውስጥ እንደሚገባው የትኛውም ኃጢአት ላይ ትዕቢት አለ ይላል። አሁን ቅድም ያልነው ዝሙት ላይ ሁሉ ትዕቢት አለ። በነገራችን ላይ ዝሙት የማይገባበት ይሄ ከንቱነት ላይ ብንወስደው ራስን በላይ አብዛኛው ትዕቢት ውስጡ የሌለ የለም። ትዕቢትና ሆዳምነት የሁሉም መነሻ። ገንዘብ መውደድ ሊጨመር ይችላል። በነገራችን ላይ ወደ 3 እናሳድጋቸው ከተባለ ግን እነዚህ በተለይ ትዕቢትና ሆዳምነት የመጨረሻ ክፉ ኃጢአቶች ናቸው።